ያልታሰበ ስቃይ ልብ አንጠልጣይ የህይወት ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 3። አባቴን እየጠበቅን ነበር፣ ግን አልመጣም። ለረጅም ሰዓት ቁጭ ብለን ጠበቅ ነው። እየመሸም ስለነበር ብርድ እንዳይመታኝ እናቴ ከያዘችው ሻንጣ ውስጥ ፎጣ ስትፈልግ ወረቀት አብራ አገኘች። ምንድን ነው እያለች ወረቀቱን ከፈተችውና ስቅስቅ ብላ አለቀሰች። ምንድን ነው አደይ ብዬ ወረቀቱን ስቀበላት ብዙ ብር ነበር። ደንግጬ አደይ ጌታ መጣሽ አልኳት። ምክንያቱም ምንም ብር እንደሌላት ነግራኛለች። ምንድን ነው እራት የምንበላው የት ነው የምናድረው እያልኩኝ ስጨነቅ ነበር። ለኔ መልስ ሳትሰጥ ቦርሳውን ማገላበጥ ቀጠለች። ሌላ ትንሽ ወረቀት አገኘችና ገልጣ ማንበብ ቀጠለች። እናቴ ይቅር በይ ብላ ስቅስቅ ብላ ለቀሰች። እናቴ ምንድን ነው አደይ ምንድን ነው እያልክ ጨቀጨኳት፣ ግን ልትመልስልኝ ፈቃደኛ ስላልነበረች ወረቀቱን ከእጇ ወሰድኩትና ማንበብ ጀመርኩኝ። እንዲህ ይላል። አደይ በመጀመሪያ ብርሽ አልሄድም ስላልኩሽ ይቅርታ። እንደዚህ ያልኩሽ ደስ የሚል ስሜት ስላልተሰማኝና ልክ ያልሆነ ነገር ስላለ ነው። በዋናነት ደግሞ የአቡን አባት አልወደውም። ከሱ ጋር አንድ ላይ መኖር አልፈለግም። ለዛ ነው። ግን ደግሞ አንቺንም ሆነ ወንድሜን በጣም ነው የምወዳችሁ፣ በጣም ነው የምትናፍቁኝ። ግን ደግሞ አያቴን ብቻዋን መተው አልችልም። እናም ደግሞ አያቴ እንዳለችሽ መሄድሽ ከፍቶኝ እንጂ በጭራሽ አልተናደድኩብሽም። ሰርጉን ካልፈለግሽው ይቅር ብትይኝ እተው ነበር እኮ። ተመስገንንም ቢሆን ለጥሩ ዓላማ ስላልመሰለኝ ነው። ይህን ያህል ዓመት ሲከታተላችሁ ግን ሳይቀርባችሁ ለምን ቆየ? ብዙ ጥያቄዎች አሉ፣ ግን ፍቅርሽን እያሰብሽ ወደ ሰዓት ገባሽ ማሬ። ብቻ ግን አደይ ማርያም ጠብቃችሁ። የሆነ ነገር ከተፈጠረ ደውሉልኝ፣ እመጣለሁ። አደራ የተፈጠረውን ንገሪኝ። ሰላም ከደረሳቸውም ደውልኝ። ካለበለዚያ ግን ከልብ ያዝንብሻለሁ። ቃሌን ስላልሰማሽ ይቅር ብዬሻለሁ። በቻልሽው መጠን ቶሎ ተመልሰሽ አብልኮቱን ወደ ትምህርቱ እንዲመለስ አድርጊ ልጄ ብለው ደብዳቤ ጽፈውልን ነበር። እናቴን ለማባበል ወደ እሷ ተጠግቼ አቀፏት። ከዛም በላይ መጠበቅ ስለማንችል እናቴ ተነስ ብላ ዴኒስ አስነሳችኝና ብሩን ግማሹን ደብቃ ለታክሲ አውጥታ ይዛኝ ሄደች። ሀገሩን ብዙም ባታቆም ወደማላውቀው ቦታ ይዛኝ ሄደች። የሚያምር ቤት በር ላይ ስንደርስ ቆማ እንባዋ ዱብ ማለት ጀመረ። እናቴ ምንድን ነው አልኳት። አሁንም እህቴ እዚህ ቤት ነበር የምትኖረው፣ አንተም የተወለድከው እዚህ ነው እኮ ልጄ አለችኝ። አካባቢውን በደንብ አየሁት። እውነት ለመናገር ደስ የሚል ቦታ ነው። እናቴም ቀደም ብላ አያቴ ጋር ደውላ በሰላም እንደደረስን ነገረቻት። አደይ አንድ ጥያቄ ልጠይቅሽ አለቻት። አያቴም እልል ካለች በኋላ ጠይቂኝ ኧረ ልጄ አለቻት። አያቴ በፈገግታ የድሃብን ቤት ያከራይሻት ስሟ ማን ነው አለቻት። ድሃብ ማለት አክስቴ አምሳለ ነው፣ ባለቤቷ ሰለሞን አለቻት አያቴ። እናቴም ፈጠን ብላ ስልኳን ዘጋችውና ቀረብ ብላ በሩን አንኳኳች። የሆነ ቀይ ሴት በሩን ከፈተችና አቤት አለች። ይቅርታ እህቴ የአምሳል ቤት ነው እንዲህ አለቻት። ሴትዮዋ ትንሽ ዝም አለችና አምሳል እኮ ከዚህ ከለቀቀች 10 ዓመት አልፏታል። ባለቤቴ ነው በደንብ የሚያውቃቸው፣ እኔ አላውቃቸውም። ግን ማለበል አለች እናቴም። የቤቱ ባለቤት ነኝ፣ ግን ባለቤትሽን ማግኘት እችላለሁ አለቻት። አይ እሱ እንኳን ስራው ፊልድ ስለሆነ ብዙ ጊዜ ቤት አይኖርም። ዛሬ ወይ ነገ መምጣቱ አይቀርም፣ ግን ከፈለግሽ ስልክሽን ጻፊልኝና ሲመጣ ይደውልልሽ እያለቻት እያለ የሆነ የሚያምር ቆንጅዬ ልጅ እማ እያለ ወደኛ መጣ። ሳየው ደስ ብሎኛል፣ ምክንያቱም ባላውቅም ስገምት 9 ዓመት ይሆነዋል። እናቴም ሌላ ነገር ሳትነግራት ከቤቱ ዞር ብለን ያለሽ ድንጋይ ላይ ቁጭ ብለን አያቴ ጋር ስልክ ደወልን። በተደጋጋሚ ብንደውልም አላነሳችልንም። መልሳ እስክትደውል ብለን በአቅራቢያችን ያለ ድንጋይ ላይ ሄደን ቁጭ አለን። ለ10 ደቂቃ አካባቢ ጠበቅናል። በመንገድ የሚያልፈው ሰው ሁላ በግርምት እያየን ያልፋል። ሻንጣ ይዘን በዛ ብርድ ቁጭ ስንል አዝነውልን ይመስለኛል።
የእናቴን ሻፕ ብንዘረጋው በእርግጠኝነት ብር እየጣሉልን ያልፋለሁ ብዬ አስባለሁ። መጠበቅ ስልችት ሲለኝ ወደ እናቴ ዞሬ አድጌ በረደኝ፣ ለምንድነው አያቴ ስልክ የማታነሳው? ይህ የአክስቴ ቤት ከሆነ ለምን አንገባም ብዬ ጥያቄ ደረደርኩላት። እሷ ግን ምላሽ ባጣ አስተያየት ትክዝ ብላየችኝ። እሷን መጨነቋን ስላየው ፈታ ላድርጋት ብዬ ተነስቼ በትግርኛ አኔ ፍቅረኪ ማማ በልኩ ብዘይ ብኻኒ ከነብር አይከልክኒ አየ፣ እናቴ ወድሻለሁ ካላንቺ መኖር አልችልም ብያለሁ፣ ሲከፋሽ ነው የምከፋለሁ እያልኩኝ እየዘፈንኩላት እየጨፈርኩም ላስቃት ስሞክር ባልፈልገውም ስቦርቅ በአጠገቤ ተሰብስበው ከሚያልፉ ወጣቶች አንዱ ረገጥኩት። ድንግጥ ብዬ ዞሬ ይቅርታ አድርግልኝ ብዬ ወደ እናቴ ስዞር ያምሃል አለኝ በጣም እየጮኸ። እናቴ ተናዳም ቢሆን ይቅርታ ላልኩ ወንድም ተሳስቶ ነው አለችው በእርጋታ። የሰው ልጅ ስንባል ሲያባብሉን ይብስብናል። አንድ ሕፃን ልጅ ረገጠኝ ብሎ ከእናቴ ጋር ሰጣ ገባ ውስጥ ገቡ። ጭራሽ ይባስ ብሎ ምንም በማያገባው ከመውለድሽ በፊት ማረፊያሽን አታስብም እንዴ ስታስጠላ አለ። በጣም ተናድጄ ነበር። ምን አገባህ አልኩት እንባዬ እያቀረረ። ዝም በል አንተ ሄዳ ልጅ አለ። ሰውነቴን ውርር አደረገኝ። በኤሌክትሪክ እንደተያዘ ሰው ነዘረኝ። በጣም የምጠላው ቃል ነው። ማንም ቢሆን እኔ የፈለገውን መሳደብ ይችላል፣ ሲፈልግ እኔ እንደሃ ማለት ይችላል። ማንም ሰው ግን እኔን ድሃ ልጅ ማለትና እናቴን መስደብ አይችልም። ምክንያቱም እናቴ የምትከፍላቸው ዋጋዎች ሀብት ናቸው። እዚህ ደረጃ እስከምንደርስ እናቴ ከራሷ አስበልጣ ለእኔን የምታስብ፣ እሷ ሳትለብስ እኔን እያለበሰች፣ ሳትበላ እኔን እያበላች፣ ሳትቀባባ እኔን እያወዛች ነው እዚህ ሁሉ ደረጃ ያደረሰችኝ። እኔ ድሃ ልጅ እንዳልባልባት ነው ሀብቷን እኔ ላይ ያወደመችው። እና እንዴት ድሃ ትባል? ስለምን ትሰደብብኝ? በእናት የሚሰደቡ ስድቦች በጣም ነው የምጠላው። የዛን ሰዓት ቃሉን ባልጠራው ደስ ይለኝ ነበር፣ ግን የድሃ ልጅ ሲለኝ ሕፃን መሆኔን እሱ በግምት ከ25 ዓመት በላይ መሆኑን ሳላስተውል በጭቃኔ አጠገቤ ያለውን ድንጋይ አንስቼ ወረወርኩበት። ሰውየው ደንግጦ ይሆን ባላቅም መሬት ወደቀ። እናቴ ደንግጣ ጎተታ ከኋላዋ ደበቀችኝ። አብረውት የነበሩት ልጆች ሊማቱ ወደኛ መጡ። እናቴ ጩኸቷ አላቀቀች። በሰዓቱ ደንግጬ ስለነበር ምንም አላልኩም። ካለፈ በኋላ ግን ባስታወሱት ቁጥር ሳቅ ይመጣል። ስትጮህ እያለፉ የነበሩ ሰዎችም ደንግጠው ወደኛ ሲመጡ ሰዎቹ ተሯርጠው ሄዱና እኛም ምንም ሳንሆን ቀረ። እናቴ እኔን አረጋግታ ሳመችኝና ወዲያው ልትመታኝ ስትል አቅፋው አለመለጥኩ። እናትነት እንደዚህ ነው እንግዲህ። ከሷ ውጭ ማንም እንዲነካህ አትፈቅድም። ምክንያቱም እሷ ከልቧት መታ ነው። ለዛም ነው የእናት ምርቃት ለደቂቃ ብቻ የሚያመን። ብቻ ክብር ለእናት እና ላቸዋለሁ። ሰዎቹ ከሄዱ በኋላ ልትመታኝ ነበር አመለጥኩ እንጂ ቆሜ እያዩት እያለ ስልኳ ጠራ። በስተመጨረሻም አያቴ ደወለች። እናቴ በረጅሙ ተንፍሳ ስልኩን አንስታ አድዬ ደህንዱ እያስጨነቅሽኝ እኮ በሰላም ነው አለቻት። እኔም ፈጥኜ እናቴ እስር ግር ተንበርክኬ ጆሮዬን ለጥፌ ማዳመጥ ጀመርኩ። ምንም አይደል ማዕረ እያለች አያቴ ቀስቀስ ባለ ድምፅ እንደተረበሸች ያስታውቅባታል። አድዬ አታስጨንቂኝ፣ እውነቱን ንገሪኝ ወንድሜ ጋር ከምደውል አለቻት። ምንም አይደል ከሙሽራው ቤተሰብ ጋር እያወራሁ ስለነበር ነው ያላነሳሁት አለቻት እናቴ። እሷም ማስከፋቷ ቢጨንቃትም ወሬ ያስቀይሳ። እሺ ግን የድሃ ቤት ውስጥ ማንን ያከራይሽው? ሌላ ሰው ነው ያለው እኮ አለችና የአያቴን መልስ ሳንሰማ ስልኩ ተቋረጠ። መልሰን ስንደውል አይሰራም ነበር። ግራ ገብቶን እዛው ቁጭ እንዳለን እናቴ ትንሽ አስባ እንደማይሰራ እያወቀች ስትደውልለት ስልኩ ሰራ። ደንግጣ ቆመችና እየተርበተበተች ሄሎ ህያቤ የት ነህ አለችው። እናንተ ራሱ የት ናችሁ አለ። የድሮ ቤታችን ጋር ነን ቶሎናለን እንጂ አለች እንባ እየተናነቃት። አባቴ ግን ደንገጥ ብሎ ምን እዛ ምን ታደርጋላችሁ? መጣውሽ ይዛ ጠብቁ አለና ስልኩን ዘጋው። እናቴ የግርምት ፊት ስታሳይ ምን ነው አደይ ያልኳት። ጆሮዬ ነው ወይስ የልጅ ድምፅ አለችና ሐሳቧንም ሳትጨርስ አጠገቤ መታ ቁጭ አለች። ተቀምጠን 10 ደቂቃ እንኳን በቅጡ ሳይሞላ አባቴ ፊቱን አኮሳትሮ እየሮጠ መጣ።
እናቴ ይበልጥ ተገርማ ቶሎ ጨረስክ እኮ የት ነበር ካለችው ፈገግ ብላ ባትፈልገውም እናንተን እየፈለግኩ ነበር አላትና አቀፋት። ከዛን ሻንጣውን ይዞልን እየፈጠነ ወደፊት ሄደ። እኛም ተከተል ነው። ለረጅም ደቂቃ ተጉዘንም አንድ ትንሽዬ ቤት ውስጥ ይዘውን ገባ። እኔ ያደኩት በጣም በትልቅ ቤት ውስጥ ነው። በዛ ላይ ብዙ ክፍሎች አሉት ምናምን። ይህ ግን አንድ ክፍል ከመሆኑም በላይ ጠባብ ነው። በዛ ላይ ደግሞ ቤቱ ሰው በቋሚነት የሚኖሩበት አይመስልም። እቃ ራሱ የለውም። ብቻ በጣም ብዙ ጥያቄ እየተመላለሰብኝ ነበር፣ ግን ምንም ማውራት ስላልቻልኩኝ ዝምታን መርጬ ቁጭ አልኩ። አባቴም መጣን ብሎ የሚበላ ነገር ይዞ መጣና በልተን ተኛን። በጣም ብርድ ነበር። እንቅልፍ አልወስድ ብሎኝ ስገላበጥ ነው የቆየሁት። እናቴ ስለደከማት ቶሎ እንቅልፍ ወሰዳት። እኔ ተኛው መስሎት ነበር። አባታ በተደጋጋሚ ስልክ ይደወልለታል፣ ይቅነጠነጣል። ጥያቄዎች ይበልጥ ተመላለሰብኝና እንቅልፍ እንደወሰደኝ አስመስዬ ተኛሁ። ትንሽ ቆይተው ተውቦ አለ። እንደተኛን ለማረጋገጥ እንደሆነ ስለገባኝ ዝም አልኩኝ። ትንሽ ቆይተው ድጋሚ ስልኩ ጠራ። አይሰሙኝም ብሎ ስልኩን አነሳውና ቀስ ብሎ ማውራት ጀመረ። ይቅርታ አልኩሽ እኮ ሁሉንም ነገር ታውቂ የለ? አዎ ጠዋት እመጣለሁ። እሺ ግን እኮ ውይሽ በቅኝ ጣፋጭ ምግብሽን ብይሽ እመጣልሻለሁ አታስቢ። ብቻ ብዙ ነገር አወራ። እያንዳንዱን ነገር አስታውሰዋለሁ። ከዛንም ድምፁን አጥፍቶ ተመልሶ መጥቶ ተኛ። እኔም ሌሊቱን ሙሉ ማናት፣ ምን ሆናት፣ የት ሊሄድ ነው እያልኩኝ በጥያቄ እየተምሰለሰልኩኝ ያደርኩኝ። ጠዋት ከሁላችንም ቀድሞ እሱ ነው የተነሳው። እኔ ማታ ስላመሻሁኝ ጠዋት አርፍጄን የተነሳው። ስነቃ እናቴ ከጎኔ ቁጭ ብላ ትክስ ብላ ብቻዋን እያወራች ነበር። ላነቃቃት ፈልጌ አደይ ማሬ ብዬ ተነስቼ አቀፍኳትና ሳምኳት። የውሸት እንደሆነ ባውቅም ፈገግታ አለገሰችኝ። ራበህ እንዲህ አለሜ ያለችኝ። ኧረ አራበኝም፣ የመብላት ፍላጎት የለኝም ሲጀምር። አባትህ ምግብ ላምጣ ብሎኝ ሄደ እኮ ትንሽ ጠብቀው እሺ አለች። ጨንቋል። እያወራን እያለ አባሪ በር ከፍቶ ገባ። አሁንም የተገዛ ምግብ ምንም የመብላት ፍላጎት ባይኖረኝም እናቴን ላለማስከፋት በላው። እየበላን እያለ ግን አባቴ በተደጋጋሚ ሰዓት እያየ ነበር። ልክ በልተን እንደጨረስንም ቶሎ ታጥበን ነው የስራ ቀጠሮ አለኝ እሺ እንዳይደብራችሁ ፊልም እያያችሁ ጠብቁኝ ብሎ ሁለታችንም ሳመን። የሳመ ሁሉ እንደማይወድህ ይሁዳ ምስክር ነው አለ ያገሬ ሰው። እና ሊወጣ ሲል የእናቴ ስልክ ጠራ። አንስታ አቤት አደይ ስትል ፈጠን ብሎ ከቤት ወጣ። በጣም ማወቅ ፈልጌ ስለነበር የእናቴ ስልክ ላይ ሀሳቧ መሰረጉን ስላየሁ ቀስ ብዬ ጃኬት ይዤ ከቤት ወጣሁ። ወዲያው ስልክ እያወራ በፍጥነት እየተጓዘ ነው። እኔም እየተከተልኩት ነበር። በዛውም በቻልኩት መጠን መንገዱን በአእምሮዬ ለመያዝ ሞክሬ ነበር። እንደምንም አባቴ ሳያየኝ ተከተልኩት። የሆነ ቦታ ላይ ሲደርስ ቆመ። እኔም ከኋላው ስለነበርኩኝ ደንግጬ ቆምኩ። አጠገቤ ሱቅ ያለው ሄጄ ቆምኩ። ጀርቤን ሰጠሁት። ጃኬት ስለደረኩኝ ያየኝ አይመስለኝም። ዞሮ መንገዱን ቀጠለ። ባለሱቁ ምን ልስጥህ ሲጠይቀኝ ምን እንደምለው ግራ ገባኝና ትንሽ አስቤ ጎመናል አልኩት። እንደማይሸጥ እያወቅሁ ደግነቱ ረጋ ብሎ ያለን ብቻ ነው ያለው። ከዛን እሺ ብዬ ከሱቁ ሄጄ ሳየው ትላንት እናቴ የእህቴ ቤት በር ላይ ብላኝ ነበር። የሆነች ሴት ከሁለት ልጆቿ ጋር ሆና ያወራችን በር ላይ ቆሟል። ምን ያደርጋል ብዬ ግራ ገብቶኝ ቆሜ መከታተል ጀመርኩ። አካባቢውን ዞር ዞር ብሎ አየና ወደ ውስጥ ገብቶ ቤቱን ዘጋው። እናም እናንተ እንደምትጨነቅ ስለማውቅ ጥያቄዎችን እያሰላሰልኩኝ መንገዱን እያስታወስኩ ወደ ቤት ሄድኩ። እንደጠበቅኩትም በጭንቀት የምታረገው ጠፍቷት በር ላይ ስትንጎራደድ አገኘኋት። ስታየኝ እየሮጠች መታ አገላብጣ ሳመችኝና አባቴ ምንድን ነው? ምን ሆንክብኝ? ምን አረጉ? የት ሄደህ ነው? አስደነግጥከኝ እኮ አባትህም ጋር ስደውል አያነሳም አለች። እረማ ምንም አልሆንኩም፣ አካባቢውን ለማየት ነው ብያት ወደ ቤት ገብተን ጥጋችንን ይዘን ቁጭ አለን። ለትንሽ ደቂቃ ዝምታ ሰፈነ። ትክስ ብለን ቁጭ ብለን አእምሮዬ በጥያቄ ብዛት ሲወጠርብኝ አረየ አልኳት። ወይም አረየ አለችኝ በስስት እያየችኝ።
ባልጠይቃት ፈልጌ ነበር፣ ግን ማወቅ ፈልጌ ስለነበር ብዬ ረዘም ያለ ትንፋሽ አውጥቼ ባለፈው አባቴን ሌላ ህይወት አለ ወይ ስትዩ ምንድን ነው ያለሽ አልኳት። ቀለል አድርጌ። ምን ነው አለችኝ በግርምት። እረ ምንም አደይ፣ ለማወቅ ነው አልኳት። የውሸት ፈገግ ብዬ ትኩር ብላ አየችኝና ምንም አላለኝም። ስጠይቀው ሌላ ወሬ ውስጥ ገባ። ግን ምን ነው ለምን ጠየቀኝ? ያለ ምክንያት እንደዚህ አይነት ጥያቄ እንደማትጠይቅ አውቃለሁ አለችኝ በጥርጣሬ እያየችኝ። ግን እሷም የሆነ ነገር እያሰላሰለች መስሎ ስለተሰማኝ አንቺ ምን እያሰብሽ ነው ንገሪኝ፣ ከዛም ልንገርሽ አልኳት። ስለዚህ የሆነ ነገር አለ አይደለም? ምንድነው መጀመሪያ አንተ ንገሪኝ አለችኝ። እኔም ተስተካክዬ ተኛሁኝና አያደይ ቂርቆስን ካልነገርሽኝ አልነግርሽም አልኳት። ከዛም እንዳመረርኩ ሲገባት ለህፃን የሚነገር ኖሮ አይደለም፣ አንተ ግን ህፃን አይደለህም፣ ከኔ በላይ ታስተውላለህ። ለእኔም ልጄ ብቻ ሳትሆን አማካሪ፣ ሚስጥረኛ ነህ። ስለ አባትህ ስለተጠራጠርኩኝ ይቅርታ አድርግልኝ፣ ግን ደግሞ ልልክም ላልሆን እችላለሁ ብላ በረጅሙ ተነፈሰች። እሺ እናቴ ንገሪኝ፣ ምን አስበሽ ነው ብዬ አይኗን አየኋት። ትላንት ያክስትህ ቤት ሄደን የሆነች ሴት ከተከራየን 10 ዓመት በላይ ሆኖናል አላለችም ነበር? አዎን ነው። እና አያትህ የደወለች ሰዓት ሳውራት ደግሞ የቤቱ ኪራይ የሚከፈለው መጀመሪያ ባከራየቻት ሴት ስምና አካውንት ነው። እና ያቺ ሴትዮ ለምን ዋሸችን? በዛ ላይ ደግሞ እሺ አደይ፣ በዛ ላይ ደግሞ ምን? ሁሉንም ንገረኝ፣ የሚሰማሽን ልንገርሽ፣ ልክ በሆንም ባንሆንም ንገረኝ አልኳት። በዛ ላይ ትላንት አባትህ ቆይቶብን በስተመጨረሻ ስልኩን አንስቶ ሲያወራ ሴት ልጅ አባዬ ስትል ሰምቻለሁ፣ ግን ጆሮዬን ተጠራጥሬ ዝም አልኩኝ። ሲቀጥል ለምንድን ነው እየሮጠ መጥቶ ከእህቴ ቤት ቶሎ እንድንርቅ የፈለገው? ብቻ በጣም ብዙ ጥያቄዎች እየተመላለሱብኝ ነው፣ ጭንቅላቴ ሊፈነዳ ነው አለች የኔ ውድ እናት። እሷም ለካ እንደኔ በጥያቄ ተወጥራለች። የምመልስላት ግራ ገብቶኝ ዝም ብዬ እያዩት ይህን ጥያቄ ከሷ ጋር እያጋጨው ለማስማማት ሞከርኩኝ፣ ግን መጥፎ ነገሮች ነው በጭንቅላቴ እየተመላለሰ ያለው። እናም ያንን ማመን ስላልፈለኩኝ አደይ እህት አለው እንዲ አልኳት። ምናልባት እህቱ ከሆነች ብዬ አስብ። አንድ እህት አለችው፣ ግን ታላቁ እንደሆነች ነግሮኛል እንጂ አላውቃትም። እሺ አንተስ ምንድን ነው ያየኸው አለችኝ። ቅር እያለኝም ቢሆን ልነግራት ገና ቀደም ስል አባቴ በሩን ከፍቶ ገባ። ደንግጬ ወሬ ለማስቀየስ ወንድሜ ናፍቆኝ ነው አልኳት ፈገግ ብዬ። እናቴም እንሄዳለን እሺ እያለች ልታባብለኝ ሞክራ ነገሩን አረሳሳም። አባቴም ድክም ባለ መንፈስ ጃኬቱን አውልቆ ሰላም እንኳን ሳይለን አልጋው ላይ ተወረወረ። ስሜቴ ድብልቅልቅ ብሎብኛል። እንደምንም ብዬ አባቴ የት ሄደህ ነው ጥለህን አልኩት። ስራ ልሰራ ነበር፣ በጣም ደክሞኛል አለኝ። ምንድን ነው ስራው? እዛ ቤት ለምን ሄደ? ግን እህቱ ብትሆንስ እያልኩ እየተብሰለሰልኩ ነበር። እናቴ ተስተካክላ ተቀመጠችና ምሳ ምንድን የምንበላው ልጅ ይርበዋል አለችው። አራበኝም ስላት በአይኗ ገረፈችኝና ዝም አልኩ። አሁን ደክሞኛል በኋላ እገዛለሁ አላት። ለምን? ልጄን የማትንከባከብ ከሆነ ለምንድነው ከሞቀ ቤታችን ያመጣህን ብላ ጮኸችበት። በንዴት ውስጥ ስለነበረች እየጮኸች ነበር። አባቴ መልስ እንኳን ሳይመልስላት ሄድ ብሎ ከጃኬት ውስጥ ብር ይዞ ወጣ። ልክ እንደወጣም እናቴ መሄዱን አረጋግታ በልቶሎ ንገረኝ አባቴ አለችኝ። እሺ አደይ፣ ምክንያቱም ባላቅም አባቴ ጠዋት የሄደው ያክስቴ ቤት ጋር ነው። በዛ ላይ ውጩን በደንብ ቃኝቶ ወደ ውስጥ ገቡ ነበር። ግን ሴትዮዋ የታውቋት ነው እና ደግሞ ለሌት ስልክ ሲያወራ ነበር አልኳት። በምን ምክንያት ሊያውቃት ይችላል? እኔም ግራ ገብቶኛል። እናም ባለፈው ቀና ስንለው እኮ 10 ደቂቃ ባልሞላ ጊዜ ውስጥ ነበር የደረሰው እና ደግሞ ቶሎ ከዚህ አካባቢ እንድንሄድ ፈልገው ነበር አለችኝ። ግራ መጋባቱን ለማስቆም ሲመጣ ልናወራው ወስነን እስኪመጣ ጠበቅን። አልመጣም። ከ2 ሰዓት በላይ ጠበቅነው፣ አልመጣም። እና ጃኬት ደረባልኝ ይዛ ወጣ። አያቴ በሰጠችን ብር ከሱቅ የሚበላ ነገር ገዛዝተን ወደ ቤት ተመለሰ። የሚገርመው አሁንም አልመጣም። ምግባችንን በልተን ስንጨርስ እናቴ ከተዋጠችበት ሀሳብ እንደመንቃት አለችና ስልኳን አንስታ አያቴ ጋር ደወለች። ሄሎ አደይ፣ ወይ ማረይ ደህንዶ አቦስ አለች አያቴ።
ደህና ነን አደይ፣ አንድ ነገር ላማክርሽ ነበር አለቻት። እሺ ምን ተፈጥሮ ነው? አደይ የእህቴን ቤት ፈልገዋለሁ፣ አስለቅቅልኝ። ተከራዮቹን ውል የፈረማቸውበትን ለ5 ዓመት አይደል? አሁን ደግሞ አልፎታል። ስለዚህ አስለቅቅልኝ፣ ልጄን ይጎዳብኛል አለች። እናቴ እንባዋን ከዓይኗ በማርገብገብ እየተቆጣጠረች፣ ለምን ልጄ ችግር አለ እንዴ? አደይ ሁሉንም ነገር አስረዳሻለሁ፣ መጀመሪያ ያልኩሽን አድርጊኝ። እሺ ግን የፈራሁት ደረሰ፣ ጥሏቸው ሄዳ አይደል አለች እህቴ በቁጣ። ደግሞ ልክ ናት። እሷን ወንድሜን ብሰማ እዚህ ሁሉ ደረጃ ባልደረስን ነበር። አደይ ለነገ ነው የምፈልገው እባክሽን አለቻትና እንባዋን መቆጣጠር አቅቷት ለቀቀችው። እናም ስልኩን ዘጋችው። እኔም እቅፏ ገብቻ ባበልኳት። አያቴ ደግማ ደወለች፣ ግን እናቴ ስልኳን አጠፋች። ከዛን ሁለታችንም ተቃቅፈን ተኛን። በጣም መሽቶ ነበር፣ ግን አባቴ አሁንም አልመጣም። ምሳ ልግዛ ብለው ወጥተው እንዴት እስካሁን ይቆያል? እሱን እየጠበቅን ቢሆንስ ኖሮ። የት ሄዱ ነው? ለእኛ ግድ ካልሰጠው ለምን ከዛ ቤት አመጣን? ብዙ ጥያቄዎች እየተመላለሱብኝ ነበር። በዛ ሁላ ጥያቄ ብዛትና ሀሳብ ተጨናንቄ በነበረበት ሰዓት በሩ በኃይል ሲንኳኳ ደንግጬ ጮህኩ። እናቴ ብርግግ ብላ እኔን ከቅፏ ልትደብቀኝ ሞከረች። ሲገባ አባቴ ነበር። ሲያይን እንደ አዲስ ነው የደነገጠው። በጣም ሰክሮ ነበር። እኔ እናቴ ደንግጠን ጥጋችንን ይዘን ቆመን ነበር። አፉ እንደያዘ አልጋው ላይ ተዘረረ። ወዲያው ደግሞ ብርግግ ብሎ ተነሳና ወደ ውጭ ወጣ። የጠጣውን እንዳለ አውጥቶት ተመልሶ መጣና ተኛ። መጀመሪያ ላይ የመጣልኝ ሀሳብ ልክ ፊልም ላይ እንዳየሁት ልክ ሲሰክሩ ሚስጥር ያወራሉ። ፊልም ደግሞ የገሃዱ ዓለም ነጸብራቅ ነው ብዬ አስቤ ልክ ማውራት እንዳቆመ ለምንድን ነው ወደዚህ ያመጣን አባዬ አልኩት። ቀስ ብዬ በእርጋታ የሚያስጠላ ጠረን ያለው ግዛት ፊቴ ላይ ለቀቀብኝ። ሊያስታውቀኝ ነበር ሽታው ሲዘጋ። ከዛም ብቻውን ፈገግ አለና ቃሌን መጠበቅ እንደምችል አሳየኋቸው። እኔ የፈለጉት አንተን አለኝ። ግራ ገብቶኝ እሺ እናቴስ አልኩት። እሷ ምን ታደርግልኛለች? አንተን ፈልጌ አይደል 2 ሳምንት ሙሉ ስላንተ ሳጣራ የቆየሁት አለኝ በተሰባበረ አማርኛም ቢሆን። እናቴ ቆማ እያለቀሰች ነበር። እሷ እኮ ያለማቋረጥ ትወደዋለች። ፍቅሩ አልወጣላትም ነበር። ለሱ ስትል የእናቷን ቃል ሻረች። ብዙ ነገር አረገች። እሷ ስታለቅስ እየተናደድኩ ነበር፣ ግን ለመረጋጋት ሞክሬ እሺ አዲሷ ሚስትስ አልኩት። ምላሹን ለመስማት እየሞከርኩ እዛ ብሎ ዝም አለ። መልስልኝ እንጂ አልኩት። ዝም አለ። ጭራሽ ይዋስ ብሎ ስነካው አያዳምጠኝ። የሞተ መስሎኝ ነበር። ደንግጬ ወደ ኋላ ስወድቅ እናቴ ፈጥና መታ ነካ ስታደርገው ማጋሳቱን ቀጠለ። በረጅሙ ተንፍሼ ዝም አልኩኝና እንደለመድነው እኔና እናቴ ጭብጥ ብለን ተቀመጥን። በፍቅር ዘና አድርጎ ሊያኖረን ከሞቀ ቤታችን የመጣን ሰው አሁን ላይ እንደዚህ አይነት ስሜት ውስጥ ሲሆን በጣም ያማል። እንደጠበቅነው ረመህኑ ይከብዳል። ምንም በማናውቀው ነገር እዚህ ሁሉ ያልታሰበ ስቃይ ውስጥ አስገባ። እውነት ለመናገር ከሆነ እናቴን ላለማስከፋት ዝም አልኩኝ እንጂ በጣም ይከብዳል፣ ይደብራል፣ ሁሉም ነገር ያስጠላል። አንዳንዴ ፈጣሪ ያላስፈላጊ ነገሮችን ከኛ ሲያርቅልኝ፣ እኛ ግን ካላሳየህም ካልሰጠህም ብለን እንጨቀጭቀዋለን። እኛን ላለማሳዘን ይሰጠናል፣ ግን ለእኛ እንደማይጠቅም አስተምሮን የሚያልፈው። እኔም እድሜ ሙሉ አባቴ እያልኩኝ በእውንም በህልምም ስመኘውና ፈጣሪን ስጨቀጭቀው ቆየሁ። እኔን ላስከማስከፋት በተአምር አገናኘን፣ ግን ደግሞ ምን ጠቀመን? ፍልቅልቋን እናቴን የእምባራት አረኳት እንጂ ምን ጠቀመን? ብቻ ግን ጥግ ላይ ቁጭ እንዳለን እንቅልፍ ወስዶን ጠዋት ስነሳ እሷ ምንም ሳትለብስ እኔን ፎጧን አልበሳኝ እግሯ ላይ አስተኝተኛለች። አባቴ ደግሞ የሆነ ፌስታል ከፊቱ አስቀምጠው ትኩረቱ ስልኩ ላይ አድርጎ የአልጋው ጠርዝ ላይ ተቀምጧል። ቀና ብሎ መነሳቴን አየና ስልኩን ኪሱ ከቶ ወደ እኔ መጣ። እናት ስትነቃ ምግብ ብሎኝ ሊወጣ ሲል የልትሄድ ነው አባቴ ያልኩት። ቀስ ብዬ ስራ አለኝ። እጥር ምጥን ያለች መልስ ሰጥቶኝ መጣ። እናቴን ላለመቀስቀስ ቀስ ብዬ ከተኛውበት ተነሳው። ሳልነግራችሁ ደግሞ ነገሩን ይበልጥ ያከበደው ሽንት ቤት የለም ማለት ይቻላል። የተወጠረ ሸራ መሀል ገብተን ነው መጸዳዳት የምንችለው።
ያንን ሳይ አዲስ አበባ እኔ እንደማስባት አይደለችም ማለት ነው እላለሁ። ጽድት ያለች ንጹህና የፍቅር ሀገር እንደሆነች አውቃለሁ። ግን ያ ሰፈር እንዳላምን አደረገኝ። እናም ያን ቀን ወደ ሽንት ቤት ሲሄድ እያመመኝ ነበር። ቢቀርስ ብዬ ሽንቴን ቋጥሬ ተመለስኩ። እናት አጥቤ ገብቼ ፌስታሉን ሳየው ዛሬም 3 ቀን ሙሉ የበላነው ምግብ ነው። እንጀራ አለ፣ ምስር፣ ቀይ ስር፣ አተር አንድ ላይ ተደባልቀው ነው። በእርግጥ ያን የማያገኝም አለና ተመስገን። ግን ደግሞ ነገሮች ሲደጋገሙ ይሰለችል። እኔም ከበደ። ኤጭ ስለ እናቴ መች እንደተነሳችም አላውቅም። ምን ነው ማሬ ያለችኝ። እረ ምንም አደይ ተነሽ ምግብ እንብላ ብዬ እንድትታጠብ አረኳትና በግድም ቢሆን እየበላሁ አስመሰልኩኝ። እናቴም ግን እየበላች አልነበረም። በቃ የኔ ስሜት እሷም ጋር አለ ይሆናል ብዬ ምንም አላልኳት። ከዛንም ተያይዘን ወደ ውጭ ወጣን። ወክ አደረግን። መጓዛችንን ቀጠልን። ከዛን እናቴ ቡና እንዳማራት ነግረኝ እዛው አካባቢ ያለ ካፌ ገባን። እናቴ ቡና ከእጣኑ እንደሚያመጡላት አዘዘች። ቤት ውስጥ ቡና ሲፈላ ሁሉም ነገር ተሟልቶ አቀራረቡ፣ ቄጤማውን፣ እጣኑ ብቻ የሞቀ ቤት ነበረን። አያቴ፣ አጎቶቼ፣ ወንድሜ፣ አካባቢ፣ ትምህርት ቤት ሁሉም ናፍቆኛል። ከሁሉም በላይ ግን ወንድሜ። ላንተስ ምን ላምጣልህ አቦሽ ስትል አስተናጋጇ ከናፍቆት ሰመመን ነቃሁኝ። ወተት አልኳት። 10 ደቂቃ ባልሞላ እናቴ እንደምትወደው አድርገው አመጡላት። ለእኔም ወተት አምጥታልኝ ልጠጣ ብርጭቆውን ሳነሳ ከፊት ለፊቴ አባቴ ከዛች ሴትዮ ጋር ምግብ እየበሉ እየተጨቃጨቁ ነበር። ድንግጥ ብዬ እንዳይን ፊቴን ሸፍኜ ቁጭ አልኩ። እናቴ ቡናዋን እንደጨረሰች ከቦርሷ 200 ብር አውጥቼ ጠረጴዛው ላይ አስቀምጬ መልስ እንኳን ሳንቀበል እየጎተትኩ ይዣት ወጣሁ። እናም ስለቃት ግራ ገብቷት ፍጥጥ ብላ እያየችኝ ነበር። እኔም አየኋት። ምራቋን ዋጥ አረገችና ምንድነው ማሬ ያለችኝ። ከዛም ላሳያት አላሳያት ብዬ ትንሽ ከራሴ ጋር ተከራከርኩኝና የመጣ ይምጣ ብዬ አደዬ የሆነ ነገር ላሳይሽ አትናደጅም አልኳት። አሳየኝ አልናደድም ልጅ አለችኝ። ከዛም ነይ ብዬ ወደ ካፌው መስታወት ወስጄ አባቴን አሳየኋት። ጭቅጭቁን ከመቼው እንደጨረሱ ባላቅም እጅ ለእጅ ተይዘው እየተሳሳቁ ነበር። እኔም ቀጥታ እናቴን ያየሁት። መከፋቷን ፊቷ ይናገራል። ድንስስ ብዬ ብላ እያየቻቸው ነበር። አደይ ያልኳት እንድትነቃ ብዬ ዝም ብላ ዞራ አየችኝና ፊቷን አዙራ መጓዝ ጀመረች። ደንግጬ ተከተልኳት፣ ግን ልትቆምልኝ አልቻለችም። ሮጬ ከፊቷ ስቆም እያለቀሰች ነበር። በእኔ አትሸክንም ብዬ እግሯ ላይ ጥምጥም አልኩኝ። እሷም በደከመ መንፈስ ብርክርክ አለች። በጣም ከፍቷት ነበር። ስብርብር ብላለች። የኔዋ ተቃቅፈን ትንሽ ከተላቀስን በኋላ እንደ እብድ ብድግ ብላ ፊቷን ጠራረገችና ፈገግ አለች። ይበልጥ ፈራሁ። ከዛንም እጄን ይዛ ከመሬት አንስታኝ እምቤን ጠራርጋልኝ እየጎተተችኝ መንገዷን ቀጠለች። ሰው እየጠየቀችም ወደ ቤተ ክርስቲያን ሄደ። ለረጅም ሰዓት የአደይ ማርያም ምስል ስዕል ተደፍታ እያለቀሰች ጸለየች። እኔ ቁጭ ብዬ እያዩት ነበር። ከልቧ ከጸለየች በኋላ እዛው እግሯን ጥፍጥፍ አድርጋ ቁጭ አለች። እኔም ሄጄ እግሯ ላይ ተኛሁ። ለረጅም ሰዓት እንደዛው ቁጭ እንዳለን ቆየን። ደስ የሚል ሰላማዊ ቦታ ነው። የሚረብሽል ሁሉም ነገር ደስ ይላል። እኔም ቢሆን ከዛች ቀን ጀምሮ ቤተክርስቲያን መሄድ ጀመርኩ። ሲጨንቃችሁ የሃይማኖት ቦታ መሄድ ሰላም ይሰጣችኋል። ሰዓት እየሄደም ስለነበር እንደትነሳ ነግራኝ ተሳልመን ወጣን። ከዛም እየሄድን ዝምታ ሲበዛ ጨንቆኝ አደይ የት ልንሄድ ነው አልኳት። አንተ ቤት ሄደህ ትጠብቀኛለህ፣ እኔም እሄድበታለሁ አለችኝ። እኔ ግን ብቻዋን እንድትሄድ ስላልፈለኩኝ አብሬሽ ነው የምሄድ አልኳት። እምቢ ብላኝ ነበር፣ ግን ከትንሽ ጭቅጭቅ በኋላ እሺ ብላኝ አብረን መሄድ ጀመርን። ግን የሄደችው የእህቴ ቤት ያለችኝና አባቴ በድብቅ ሲገባ ያየሁበት ቤት ነው። ልክ እዛ አካባቢ ስንደርስ ጥግ ይዛ ቆመችና ስልኳን አውጥታ አባቴ ጋር ደወለች። ሄሎ፣ የት ሄደህ ነው? እናንተ ራሱ የት ሄዳችሁ ነው? ቤት ነኝ። ልጄን የት ይዘሽው ሄድሽ አላት። ምን አስባ እንደሆነ ባላቅም በቅታ እሺ እየመጣን ነው ብላ ስልኩን ዘጋችው። ከዛም ወደ እኔ ዞራ አንተ ምንም ነገር እንዳታወራሽ ወይም እዚህ ጋር ብትጠብቀኝ ደስ ይለኛል አቡ አለችኝ። አደይ አብሬሽ ሄዳለሁ፣ ግን ምንም አላወራም ቃሌ ነው አልኳት ፈጠን ብዬ።
ከዛንም በረጅሙ ተነፈሰችና ምንም ነገር ቢሆን ይችላል አለች ቀስ ብላ። ከዛንም ተያይዘን ወደ ቤቱ ሄድን። በሩን አንኳኳን። ከኔ ትንሽ አነስ የምትል ልጅ በሩን ከፈተችው። እናቴ የኔ ቆንጆ እንዴት ነሽ? እናትሽ የለችም አለችው። ሳቃ ሳይመጣ ለመሳቅ እየሞከረች ልጅቷ ምንም ሳትል እየሮጠች ሄዳ እናቷን ይዛት መጣች። እንዳየችን አውቃናለች። ሰላም አላችሁ? አገኘኋት። የምትፈልጓን ሴት አለ? ባለፈው ቀን አደይ ሰው ፈለገን ነው ስላለቻት አላገኘናትም። አሁን የምጣሁት አንቺን ላወራሽ ፈልጌ ነው። ቁም ነገርና አስቸኳይ ነው አለች እናቴ። ሴትዮዋም በሰላም ነው? ለማንኛውም ነው ግቡና እናውራ አለቻት። በሩን በደንብ እየከፈተች እናቴ እግሯ የበሩን መስመር ማለፍ ያስፈራው ይመስላል። አልንቀሳቀስ አላት። እኔም የድሮ ህይወቷ ትዝ ብሏት እንደሆነ ገስ ወደ ቤት ይዛን ገባች። ከ12 ዓመት ከ8 ወር በኋላ ይህን ቤት በድጋሚ ረገጠችው። ሁሉም ነገር በተመስጦ እያየች ነበር። ለረጅም ደቂቃ ቆማ ከተመለከተች በኋላ ሶፋ ላይ ቁጭ አለች። እንባዋ እየተናነቃት ነበር። በመሃል ግን እሺ ምን ነበር እህቴ አለች ሴትዮዋ በእርጋታ። እናቴም አይኗ ላይ የተቃጠለውን እንባ በለበሰች ሻርፕ ጠረገችና ምን መሰለሽ ከ13 ዓመት በፊት እዚህ ቤት ውስጥ ነበር የምኖረው እና እህቴን ሳጣ ይህን ቦታ ጥዬ መሄድ ነበረብኝ። ግን ከመሄዴ በፊት አንድ ወታደር ታውቄ ነበር። አሁን እዚህ ለመድረሴ ምክንያት ነው። ስሙ ተመስገን ይባላል። እኔ ልሄድ ስል እሱ ቤት ተከራይቶ ነበር። ከእህቱ ጋር አገናኝቼ ላመሰግነውና ምን ላይ እንደደረስኩ ልነግረው ፈልጋለሁ አለቻትና ስልኳን አውጥታ የአባቴን ፎቶ አሳየቻት። ንግግሯ በጣም ግራ እያጋባችኝ ነበር፣ ግን ምንም ላላወራ ቃል ስለገባሁኝ አፌን ዘግቼ ማዳመጥ ጀመርኩ። ሴትዮዋም ቀጠል አድርጋ ስሙን ማን አልሽኝ አለቻት፣ ፎቶን እያየች። ተመስገን አለች እናቴ ፈጠን ብላ። አዎ አውቀዋለሁ፣ ግን ወታደር አይደለም እኮ ወይስ በፊት ነበር ዋሽቶኝ ነው አለች ሴትዮዋም በግርምት ፎቶን እያየች። ወታደር ነበር በፊት፣ አሁን ላይ አላውቅም፣ ግን ፎቶን በደንብ እስኪ የት ነው የምታውቂው አለቻት እናቴ። አዎ አውቀዋለሁ በደንብ፣ ግን ፎቶ ራሱ ሆኖ የምትነግሪኝ ታሪክ ይለያያል አለቻት። እንዴት አለች እናቴ ልታወጣጣት እየሞከረች። ማለት ተመስገን እኮ እህቱ ከሞተች ከ10 ዓመት በላይ ሆኗታል። እናም ወታደር አልነበረም። ይህን ቤትም ከገዛው ብዙ ዓመት ሆኖታል። በዛ ላይ ደግሞ ተመስገን ማለት የኔ። ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።